በአዲስ አበባ በሁሉም ወረዳዎች መረጃዎች በአንድ ወር ውስጥ ዲጂታላይዝድ አድርጎ ለማጠናቀቅ እየተሰራ መሆኑ ተገለጸ። የሲቪል ምዝገባና የነዋሪው አገልግሎት ኤጀንሲ በኢኖቬሽንና ቴክኖሎጂ ሚኒስቴር ደጋፊነት የተጀመረውን በከተማዋ የሚገኙ የነዋሪዎች መረጃን ዲጂታላይዝድ አድርጎ ለማጠናቀቅ በትኩረት እየተሰራ እንደሚገኝ አሳውቋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ሬዲዮ እንደገለጹት አገልግሎት ከሚሰጥባቸው 119 ወረዳዎች በ77 ወረዳዎች የሚገኙ የነዋሪዎችን ፋይል በ15 ቀናት ውስጥ ስካን አድርጎ በማጠናቀቅ በኦንላይን ለሚሰጡ አገልግሎት ዝግጁነት የማድረግ ስራ እየተከናወነ ይገኛል ብለዋል። በመሆኑም በ25 ወረዳዎች የሚገኙ ነዋሪዎችን መዝገብ ሙሉ በሙሉ ስካን ተደርጎ መጠናቀቁና ለአገልግሎት ዝግጁ መሆኑንም ተናግሯል። ኤጀንሲው አገልግሎቱን ፈጣን፣ ተደራሽና ቀልጣፋ ከብልሹ አሰራርና ሌብነት የጸዳ ለማድረግ በትኩረት እየሰራ ሲሆን የነዋሪውን መረጃ በፍጥነት ስካን በማድረግ የኦንላይን አገልግሎት ለመስጠት ያስችላል። አገልግሎቱ ከንክኪ የጸዳና ተገልጋይ ቤቱ ሆኖ ለሚያገኘው አገልግሎት መነሻ መሆኑ የተገለጸ ሲሆን ይህ ተግባር ተጠናክሮ መቀጠል እንዳለበትም ኃላፊው ገልጸዋል። ቅዱስ ሲኖዶስ በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር የርህራሄ ምሕረትና ፍትህ እንዲያገኙ ተገቢ ክትትል እንዲደረግ ጠየቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሚያዝያ 28 ቀን እስከ ግንቦት 6 2018 ዓ.ም ድረስ ሲያካሂድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎ ባወጣው መግለጫው በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር የርህራሄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉም ጥሪ አቅርቧል። ይህ ጥሪ የቀረበው በሳውዲ አረቢያና ደቡብ አፍሪካ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን የሚጠቁሙ ዘገባዎች በወጡበትና ኢትዮጵያ ባለስልጣናት ምላሽ እንዲሰጡ የሚጠይቅ ግፊት እየጨመረ በመጣበት ወቅት ነው ተብሏል። ወደ መካከለኛው ምስራቅ ለስራ የሚሰማሩ ዜጎች የወንጀል ነፃ ማረጋገጫ የምስክር ወረቀት በየአካባቢዎቻቸው ማግኘት እንደሚችሉ ተገለጸ። ኢትዮጵያ ፌዴራል ፖሊስ ወደ መካከለኛው ምስራቅ ሀገራት ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የሚፈልጉ ተገልጋዮች አዲስ አበባ በሚገኘው የፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል በአካል በመገኘት ወይም መገኘት ሳያስፈልጋቸው አገልግሎቱን በየአካባቢዎቻቸው ማግኘት የሚችሉበትን አዲስ አሰራር መዘርጋቱን ገልጿል። በዚህ መሰረት ከግንቦት 6 ቀን 2018 ዓ.ም ጀምሮ ተገልጋዮች በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያችሁ በሚገኙና በሚልኳችሁ ኤጀንሲዎች በኩል የአሻራ ምርመራና የወንጀል ነፃ ሰርቲፊኬት አገልግሎቱን ማግኘት የሚችሉ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል ተብሏል። በኢትዮጵያ ኩምሩክ ከተማ ሱዳን ፈጸመችው በተባለ ድሮን ጥቃት ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይ ጉዳት ደረሰ ተባለ። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ኩምሩክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፉ የስደተኞች ድርጅት IOM የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገልጸዋል። ነዋሪዎች ጥቃቱ የተፈጸመው ሚያዝያ 1 ቀን 2018 ዓ.ም ከቀኑ 5 ሰዓት ገዳማ መሆኑና በአሶሳ ወይም ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩምሩክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉንም ተናግሯል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች RSF ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደተፈጸመም አስረድተዋል። ኢትዮጵያ ፍትሐዊና እኩልነት የሰፈነበት የዓለም ስርዓት ለመገንባት ከብሪክስ አባላት ጋር በቁርጠኝነት እንደምትሰራ በብሪክስ ስብሰባ ላይ በልዑኳ በኩል ገለጸች። የተመድ የጸጥታው ምክር ቤት ማሻሻያን በተመለከተም ኢትዮጵያ የአፍሪካን የጋራ አቋም እንደምትደግፍና የአፍሪካ ውክልና በአህጉሪቱ ፍላጎት መወሰን እንዳለበትም አስገንዝባለች። ሌላው ዝቅተኛ ገቢ ያላቸውና በማደግ ላይ ያሉ ሀገራትን ለመደገፍ የዕዳ ሸክማቸውን ለማቃለል የዕዳ ሽግሽግ ዴቢት ሪስትራክቸሪንግ አሰራርን በአስቸኳይ ሊሻሻሉ እንደሚገባም ጥሪ አቅርባለች። ኢትዮጵያ የዓለም ንግድ ድርጅት WTO አባል ለመሆን እየተደራደረች መሆኗን ገልጣ ዓለም አቀፉ ማህበረሰብ የታዳጊ ሀገራትን ነባራዊ ሁኔታ ከግምት ውስጥ በማስገባት የአባልነት ሂደቱን እንዲያሻሽል ለፍትሐዊነት ሲባል የክርክር መፍቻ ስርዓቱን እንዲያጠናክር እንዲሁም ያላደጉ ሀገራትን በአካባቢ ጥበቃ ፖሊሲ ስም ተሸሽገው ከሚመጡ የንግድ ገደቦች እንዲጠብቅም ጥሪ አቅርባለች።
በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጀነራል ገብረ አድሃና ነባሩን መንግስት መልሻለሁ ባለው ህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነር የስራ ኃላፊነት መነሳታቸው ተነገረ። በምትካቸው ከ2013 ዓ.ም ክረምት ጀምረው በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህድጎ ስዩም ተመልሰው ተሹመዋል። ዛሬ ስራ እንደጀመሩም ለማወቅ ተችሏል ተብሏል። ኮሚሽነር ይህድጎ ስዩም በኢህአዴግ ጊዜ አዲስ አበባ ፖሊስ ኮሚሽን በኮሚሽነርነት መርተዋል። እንዲሁም በፌዴራል ፖሊስ ውስጥ በአመራርነት ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሂደትና ፋክቱር እንዲሁም ማህተም እንዳይጠቀሙ ታዟል። ከአሁን በኋላ የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙም ተብለዋል ወይም ታዟል ሲል ቲክቫ ነው የዘገበው። በአሁኑ ሰዓት ሰው ቪዛ እያወጣ ወደ አሜሪካ ይጎርፋል። ነገ ይህ አካሄድ ተቀይሮ ዓለም የኢትዮጵያን መልካም የአየር ንብረትና ብዝሃ ሕይወቷን ለመጠቀም ቪዛዋን ወደ ኢትዮጵያ የምትቀይርበት ጊዜ ሩቅ አይሆንም ሲሉ የተናገሩት አባዲ ግርማይ ናቸው። በትግራይ ክልል መቀለ ከተማ የአየር ንብረት ጥበቃ ለብዝሃ ሕይወት ልማትና የኢኮቱሪዝም እድገት በሚል መሪ ቃል ዓለም አቀፍ ኮንፈረንስ እየተካሄደ ይገኛል። ኮንፈረንሱ የ2 ቀናት ሲሆን ከፌዴራል መንግስት፣ ከኢትዮጵያ ከፍተኛ ትምህርት ተቋማት፣ ከአውስትራሊያ፣ ከሳውዲ አረቢያ፣ ጀርመንና እንግሊዝ የታደሙ በአካልና በቨርቹዋልም እየተሳተፉበት ነው። በኮንፈረንሱ በብዝሃ ሕይወት ልማትና ኢኮቱሪዝም እድገት ላይ ያተኮሩ ጥናታዊ ጽሑፎች ይቀርባሉ። ቲክቫህ ኢትዮጵያ መቀለ ኮንፈረንሱን የታደመ ሲሆን ጥናታዊ ጽሑፍ ካቀረበና በዘርፉ የካበተ ልምድ ካላቸው በመቀለ ዩኒቨርሲቲ የብዝሃ ሕይወት መሪ ተመራማሪ ከሆኑት አባዲ ግርማይ ረዳ ጋር ቆይታ አድርጓል። ተመራማሪው በቆይታቸው ወቅት ኢትዮጵያ ያላትን ተፈጥሯዊ ጸጋና ለወደፊቱ ያላትን እድል አስመልክቶ ሰፋ ያለ ሀሳባቸውንም ነው የሰጡት። አባዲ ግርማይ ምን አሉ? ኢትዮጵያ የሁሉም ነገር መሰረት ናት። ቢሆንም ያለን ሀብት ለዓለም እንጂ ለራሳችን ተጠቅመንበት አናውቅም። ባለን ሀብት የመጠቀም ጉዳይ የዘገየ ቢሆንም አሁንም ግን አልረፈደም። በተለይ በአሁኑ ሰዓት በዓለም ያለውና የሚታየው የአየር ንብረት ለውጥ ለኢትዮጵያ ጥሩ ጠቀሜታ አለው። ኢትዮጵያ ባላት ጥሩ የአየር ጸባይና የብዝሃ ሕይወት ሀብት ከዓለም በላይ ነች። ዓለም ኢትዮጵያ ነች። ኢትዮጵያ ግን ከዓለም በላይ ነች። ለምን ቢባል ዓለም ላይ ያለው የአየር ንብረት ሁሉም በኢትዮጵያ ውስጥ አለና ብሏል። ከደናክል እስከ ውርጭ የአየር ንብረት ያለው ዳሽን ተራራ በኢትዮጵያ አሉ። ሌላኛውም ዓለም አንድ አይነት የአየር ንብረት ነው ያለው። በኢትዮጵያ ግን ሁሉም አይነት አለ። ስለሆነም የዓለም አየር ንብረት በኢትዮጵያ አለ። ለዚህም ነው ኢትዮጵያ በዚህ በተቸራት ጸጋ ከዓለም በላይ ነች የምንለው። በአሁኑ ሰዓት በዓለም እየተከሰተ ባለው የአየር ንብረት ለውጥ ምክንያት ብዝሃ ሕይወት ግማሹ እየጠፋ ግማሹ ወደ ሌላ አካባቢ እየሄደ ግማሹ አካባቢውን እየቀየረ ጠቀሜታውና ሌላ ነገሩ እየተቀየረ እየሄደ ነው። በአጠቃላይ ዓለም ከብዝሃ ሕይወት አንጻር ችግር ውስጥ ነው ያለችው። ኢትዮጵያ ግን ያልተበረዘ የአየር ንብረትና ብዝሃ ሕይወት ስላላት የዓለም መልካም የአየር ንብረትና የብዝሃ ሕይወት ባንክ ናት። ስለሆነም መልካም አጋጣሚ ይጠብቃታል። ኢትዮጵያ እንደ ሀገር ይህ የተፈጥሮ ሀብት ዲፕሎማሲ ትልቅ ተጨማሪ እሴቷ ነው። ስለሆነም ይህንን እሴቷን ወደሚታይና የሚጨበጥ ኃይል ለመቀየር መዘጋጀት አለባት። የዓለም የብዝሃ ሕይወት ባንክ ለመሆንም ለመሸጥም ኢትዮጵያ መዘጋጀት አለባት። የዓለም ትኩረት ለመሳብ መዘጋጀት ይገባታል። ሌላ ዓለም ደግሞ ለራሱ ጥቅም ሲል ኢትዮጵያን ማገዝ አለበት። በብዝሃ ሕይወት ሀብት ኢትዮጵያ ከራሷ አልፋ ለሌላው ዓለም መትረፍ የምትችል ስለሆነች ይህንን ታሳቢ ያደረገ ህጋዊ ስትራቴጂ መጠናከር አለበት። ከትግራይ እስከ አፋር ዓለም ላይ ያለው ሕይወታዊ ነገር በሙሉ አለ። ይህ ሀብት ማደግና ጥቅም ላይ መዋል የሚችል ነው። ስለሆነም እጃችን ውስጥ ያለው መልካም አጋጣሚ መጠቀም አለብን። ይህ ሀብት የምንኩራራበት ሳይሆን ጥቅም ላይ የሚመነዘር መሆን አለበት። ዓለምን በሰጥቶ መቀበል መርህ ያለንን ድርሻ የሚመጥን ጥቅም እንድትሰጠንም አበክረን መስራት አለብን። በአሁኑ ሰዓት ሰው ቪዛ እያወጣ ወደ አሜሪካ ይጎርፋል። ነገር ግን ይህ አካሄድ ተቀይሮ ዓለም የኢትዮጵያ መልካም አየር ንብረትና ብዝሃ ሕይወት ለመጠቀም ሲል ቪዛዋን ወደ ኢትዮጵያ የምትቀይርበት ዓለም
ጊዜዋ ሩቅ አይሆንም። እኛ ደግሞ እንደ ሀገር ለዚሁ የሚበቃ ዝግጅት ከወዲሁ ማድረግ አለብን። በዚህ አካሄድ ራሳችንን ችለን ለዓለም እንተርፋለን ብለዋል። ይህንን ለማሳካት በምርምሩም በመንግስታዊ ፖሊሲ ዝግጅትና አፈጻጸም እንዲሁም ህዝቡን እንዲሳተፍና ባለቤት እንዲሆን መስራት አለብን። ለቀጣዩ ትውልድ መትረፍ አለብን። ብዝሃ ህይወትና የአየር ንብረቱ ዋና ጠባቂ ህዝቡ ነው። ህዝብ ሳይታክት ብዝሃ ህይወቱን የአየር ንብረቱን የጠበቀ ነው። ይህ እንቅስቃሴ ግን በአገሪቱ መንግስትና በዓለም አቀፍ ማህበረሰብ መታገዝ አለበት። ህብረተሰቡ ህብረተሰቡን የሚያሳትፍና ተጠቃሚ የሚያደርግ አማራጭና ደጋፊ የሆነ ፖሊሲዎችና ስትራቴጂዎች ማዘጋጀት፣ ኢንቨስትመንት፣ በጀት፣ የህግ ከለላ መሰጠት ከመንግስትም ይጠበቃል ብሏል። በኢትዮጵያ ጠረፋማ አካባቢ ያሉት እንደ አፋር፣ ሶማሌ፣ ሌሎችም አካባቢዎች የሚኖሩ አርብቶ አደሮች ብዝሃ ህይወትን ለዘመናት ጠብቀው ያቆዩ ናቸው። ስለሆነም እነዚህ ዜጎች ማበረታታት፣ ክብርና እውቅና መስጠትም ያስፈልጋል። ከሁሉም በላይ በእነዚህ አካባቢዎች እውነተኛ ትርጉም ያለው ልማት መምጣት አለበት። የሌላ አካባቢ ፖሊሲና ልምድ ቀድቶ ከመተግበር ይልቅ የራሳቸውን ነባር እውቀት በመቀመር መልሶ ጥቅም ላይ መዋል ይገባል። የራሱን ማህበረሰባዊ ተቋማት ማጠናከር፣ የተሻለ ድጋፍ በመስጠት ተጠቃሚነቱ ከፍ ማድረግ ይገባል። እንዲህ ከሆነ እነሱም አካባቢያቸውን፣ የአየር ንብረታቸውን፣ ብዝሃ ህይወታቸውን ለመጠበቅ ይነሳሳሉ። ሰላማቸውን በመጠበቅ አካባቢያቸውን አርአያ የሰላም ቀጠና እንዲሆን የራሳቸውን የማይተካ ሚናም ይጫወታሉ። ዛሬ ኢንቨስት ሳናደርግ ቀርተን ነገ የባሰ ነገር እንዳይከሰት በአየር ንብረትና ብዝሃ ህይወት ጥበቃ ላይ አሁኑኑ የቤት ስራችንን በአግባቡ እንስራ ሲሉ ፕሮፌሰሩ በምርምር ያገኙትን ለቲክቫህ ኢትዮጵያ መናገራቸውን ቲክቫህ ነው የዘገበው።